ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም ዩቲዩብ ቻናላችን የለተረቡ የብስራት ኮምቦ ፕሮግራማችን ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን ማሳለፍ ነው የሚሆነው። እስከ ቆይታችን ፍጻሜ ድረስ አብራችሁን ትቆዩ ግብዣችን ነው። በዕለቱ ቆይታችን የሞሮኮ የአፍሪካ ዋንጫ ግማሽ ፍጻሜ ላይ ደርሷል። ዛሬ ሁለቱም ጨዋታዎች ይደረጋሉ፣ እሱን እንመለከታለን። ከዚያም ባለፈ ደግሞ በእንግሊዝ የካራባው ካፕ የግማሽ ፍጻሜ የመጀመሪያ ዙር ጨዋታዎች ትላንት ተደርጎ ነበር። ዛሬም ቀጥሎ ይደረጋል፣ እሱን እንመለከታለን። የዙር ጉዳዮችንም እንቃኛለን። ማንቸስተር ዩናይትድ ትላንት ምሽት በይፋ አሰልጣኝ መሾሙ ታውቋል። እሱንም ጉዳይ እንመለከታለን። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ቀዳሚ ጉዳያችን የሞሮኮ የአፍሪካ ዋንጫ ዛሬ ሁለት ጨዋታዎች በግማሽ ፍጻሜ ይደረጋሉ። በቅድሚያ የምንመለከተው አስቀድሞ ለሳ ላይ የሚከናወነውን ጨዋታ ነው። ሴኔጋልን ከግብጽ ያገናኛል የዛሬው የግማሽ ፍጻሜ የጨዋታ መርሃ ግብር። ሁለቱም ሀገራት በአፍሪካ ዋንጫ ስኬት የምናውቃቸው ሀገራት ናቸው። ይበልጡን ደግሞ ግብጽ ደጋግማ ይህንን ዋንጫ ማሳካት የቻለች ሀገር እንደሆነች ይታወቃል። 2001 ላይ በፍጻሜ ተገናኝተው ነበር በዚሁ መድረክ። ታዲያ መደበኛው ደቂቃ 0-0 ተጠናቀቀ። በመለያ ምት ነበረ ሴኔጋል አሸንፈው ዋንጫው ማሳካት የቻለችው። ከዚያም ባለፈው 2020 ላይ ሴኔጋል በዓለም ዋንጫ ኳሊፊኬሽን ዘርፍ ላይ ተገናኝተው እንደዚሁ በደርሶ መልስ የተሻለ ውጤት ማስመዝገቧ የሚታወቅበት ጉዳይ ነው። እንዲሁ ደግሞ 2014 ላይም በካፍ የማጣሪያ ጨዋታ ወቅት ላይ ሴኔጋል ግብጽን አሸንፋለች። ያለፉት ጨዋታዎች ደግሞ የተሻለ ሴኔጋል የማሸነፍ አቅም እንዳላት ማሳያ የሚሆን ነጥብ ነው። ከጨዋታው አስቀድሞ የሴኔጋሉ የፊት መስመር ተጫዋች ኒኮላስ ጃክሰን ስለ ጨዋታው ሀሳቡን ሰጥቷል። በጨዋታው በእኛ ላይ ምንም አይነት ጫና የለብንም ነው ያለው። ለመጨረሻ ጊዜ ከግብጽ ጋር ያደረግነው ጨዋታ ያለፈ ነው። አሁን ላይ ለጨዋታው መዘጋጀት ነው ያለብን። እኛ ለዚህ አስፈላጊ ጨዋታ ድል ለማድረግ በሚገባ ተዘጋጅተናል ሲል ሀሳብ ሰጥቷል። ከዚያም ባለፈ ሀቢብ ዲያሎ የጨዋታውን አስፈላጊነትና የግብጽን ጥራት እናውቃለን። ከዓለም ዋንጫ ማጣሪያ ጨዋታዎች በፊት ተገናኝተን ግብጽ እንድል አድርገናል። ጥሩ ቡድን እንደሆነ በደንብ እናውቃለን። ዋናው ነገር ግን በጨዋታው ጥሩ ብቃታችን ላይ መሆን አለብን ሲል ሀቢብ ዲያሎ ሀሳቡን ሰጥቷል። በጨዋታው እንግዲህ በቀደመ የክለብ ታሪካቸው በሊቨርፑል የምናውቃቸው ሳዲዮ ማኔና ሞሳላህ በዚህ መድረክ ይፋጠጣሉ ማለት ነው። ተመልካቾቻችን ግብጽ እንግዲህ ከምድብ ጨዋታው ጀምራ ራሷን አፕግሬድ ያደረገች ነው የመጣችው። ከስብስብ ጥራት አንጻር ጥያቄ ሲነሳባት ነበረ። እርግጥ ነው ፊት መስመር ላይ እንደነ ሞሳላህ፣ ኦማር ማርሙሽ፣ ትሮዝጌት የመሳሰሉ ጥራት ያላቸው አቅም ያላቸው ተጫዋቾች አሏት። ነገር ግን የአማካይ ክፍሏ ጥራትን በተመለከተ ጥያቄ ይነሳ ነበረ። ግብጽ እንግዲህ በምድብ ጨዋታዎች ጀምሮ ስንመለከት ይበልጥ ዲሲፕሊንድ የሆነ በሚድ ብሎክ የሚጫወት ድሎችን ሲያገኝ የሚያስቆጥር አይነት ቡድን እንደመገነባች እናውቃለን። ከአይቮሪ ኮስት ጋር በነበረው ጨዋታ ምን ስታደርግ እንደነበረ እናውቃለን። ታዲያ እዚህ የቶርናመንት ባህሪ ነው እና ግብጽ እዚህ ደረጃ ላይ ደርሳለች። በአንጻሩ ሴኔጋል በጣም ጥሩ የሚባል የስብስብ ጥራት ያላት ቡድን ነች። እናም የዕለቱ የምሽቱ የጨዋታ መርሃ ግብር እጅግ ተጠባቂ ሆኖ እናገኘዋለን። ይቀጥልና ሌላኛው ተጠባቂ የጨዋታ መርሃ ግብር አዘጋጇን ሞሮኮ ከናይጄሪያ ያገናኛል። ናይጄሪያ በተለየ የጥራት የማሸነፍ ደረጃ ላይ የምትገኝ ሀገር ነች። እያንዳንዷ ጨዋታ እንዴት ባለ ጥራት ስታሸንፍ እንደነበረ እናውቃለን። በአንጻሩ ሞሮኮ እንደምናውቀው በታንዛኒያም ተፈትና ነበረ። ከዚያም ባለፈ ከካሜሩን ጋር በነበረው መርሃ ግብርም በተወሰነ መንገድ አፈፍጋ ተጫውታ ድሎችን የመጠቀም ጠባይ ስንመለከትባት ነበረ። ናይጄሪያ ከሞሮኮ የሚደረገው ጨዋታ እጅጉን ይጠበቃል። 2000 ዓመተ ምህረት ላይ ባደረጉት ጨዋታ በዚሁ በካፍ ማለት ነው በፊኒዲና በአግሃዋ ጎሎች አሸንፋ እንደነበረ ይታወቃል። ናይጄሪያ በአንጻሩ 2004 ላይም ተገናኝተው በሃጂ ጎል ሞሮኮ ድል አድርጋለች። ዛሬ ታዲያ እነዚህ ባለታሪክ ቡድኖች ለዚህ ለፍጻሜ ለመድረስ ተጠባቂው መርሃ ግብር የሚያደርጉ ነው የሚሆነው። የናይጄሪያ ብሔራዊ ቡድን አሰልጣኝ ኤሪክ ቼል ሀሳባቸውን ሰጥተዋል። ከጨዋታው አስቀድሞ በሁሉም መመዘኛዎች ሞሮኮን ለመግጠም እና ዝግጁ ነን ብለዋል። ከሞሮኮ ጋር የምናደርገው ጨዋታ በውድድሩ ከዚህ በፊት ካደረግናቸው ጨዋታዎች የተለየ ነው። ጠንካራ ቡድን እና አሰልጣኝ አላቸው። ሬግራጉይ ከአልጄሪያ አሰልጣኝ የተለየ ነው ሲል እንደዚሁ የሞሮኮን ጥንካሬ መስክሯል። አሰልጣኝ ዋሊድ ሬግራጉይ በበኩሉ ለግማሽ ፍጻሜ በመድረሳችን ደስተኛ ነን፣ ጠንካራ ፈተና ይጠብቀናል። የግማሽ ፍጻሜ ጨዋታዎች የውድድሩ ፉክክር መንፈስ ነጸብራቅ ናቸው ብሏል። እንዲሁም የአፍሪካ ምርጥ አራት ቡድኖች አሁን ላይ ተገኝተዋል በግማሽ ፍጻሜው። እንዲሁም የዚህ ዓመት የአፍሪካ ዋንጫ ጥንካሬንም ያሳየ ነው ሲል ዋሊድ ሬግራጉይ ሀሳብ ሰጥቷል። እንግዲህ ሞሮኮ በጣም አስደናቂ ፕሬሲንግ እኔ ባለፉት ጊዜቶች በዚህ ልክ ፕረስ የሚያደርግ በክለብ ደረጃ በናሽናል ቲም ደረጃም አልተመለከትኩም። በሞሮኮ ልክ ቢውልድ አፕ ሲያደርግ አንድ ቡድን አይጠጉም። ነገር ግን ወደ ሁለተኛ ሜዳ ክፍል ሲደርስ ተጋጣሚ ቡድን በጣም ተጭነው ይጫወታሉ። ያ ደግሞ በቶሎ ኳስን ከነጠቁ በኋላ ድሎች እንዲፈጡ ያደርጋቸዋል። በጣም የተለየ ፕሬሲንግ ሲስተምን ነው በሞሮኮ እየተመለከተ የምንገኘው። ናይጄሪያ በአንጻሩ በጥራት ደረጃ በጣም የተሟላ ቡድን ሆኖ ነው በዚህ አፍሪካ ዋንጫ የተመለከትነው። ሁለቱን
የአህጉሪቱ ሀያላን ናሽናል ቲሞች የሚያገናኘው የግማሽ ፍጻሜ መርሃ ግብር ምሽት 5 ሰዓት ላይ የሚያከናውን ነው የሚሆነው። የአፍሪካ ዋንጫው በዚህ መንገድ ይደረጋል። የካራባኦ ካፕ ጨዋታዎች ትናንት ተደርገው ነበረ። ሴንት ጄምስ ፓርክ ላይ ኒውካስል ከማንቸስተር ሲቲ ተጫውተው ነበረ። ማንቸስተር ሲቲ ድል አድርጓል። አንቶኒ ሴሜኒዮ በዚህ የጥር የዝውውር መስኮት ሲቲዝኖቹን የተቀላቀለው ተጫዋች ጎል አስቆጠረ። እንደዚሁም ደግሞ ሪያን ሸርኪም ቀሪ ጎል ያስቆጠረው ተጫዋች በተለይ ሸርኪ ጎል ስትቆጠር የነበረው ሊንክ አፕ በጣም ይደንቅ ነበረ። ሴሜኒዮ ኳስ አቀበለ። ከዚያም ባለፈ ሪያን ኤትኑሪ ለሸርኪ እና በጥሩ መንገድ ነበረ በጥሩ ሊንክ አፕ ጎል መቆጠር የቻለችው። በአንጻሩ ሴሜኒዮ ተጨማሪ ጎል አስቆጥሮ ነበረ። ነገር ግን በረዳት ዳኝነት በርካታ ደቂቃዎችን የፈጀ በምልሰት ከታየ በኋላ ይሄ ጎል የተሻረበት አጋጣሚ ነው የተፈጠረው። ሁለት ጎሎችን አስቆጥሯል። እንግዲህ ባለፈው ኤክስተር ሲቲ ጋር በኤፍኤ ካፕ ጎል አስቆጥሯል። አሁን ደግሞ በካራባኦ ካፕ ግማሽ ፍጻሜ አንቶኒ ሴሜኒዮ ጎል ማስቆጠር ችሏል። ጅማሬው በጣም በጎ ነው የጀመረው። በአንጻሩ ሪያን ሸርኪ ከኦሎምፒክ ሊዮን ወደ እንግሊዝ የመጣው ይህ ባለክህሎት ተጫዋች በማንቸስተር ሲቲ በሁሉም ውድድሮች ዘንድሮ 24 ጨዋታዎችን ከውኖ 16 የጎል ተሳትፎችን አድርጓል። ይሄ ለአዲስ ፈራሚ በጣም ከበቂ በላይ የሚባል ቁጥር እንደሆነ አምናለሁኝ። እናም ትላንት ማንቸስተር ሲቲ የመጀመሪያውን ዙር ድል አድርጓል። ወደ ሴንት ጄምስ ፓርክ አምርቶ ከሳምንታት በኋላ ደግሞ የመልሱን መርሃ ግብር በኢቲሃድ የሚያደርግ ነው የሚሆነው። ሌላኛው ሮማ በገዛ ሜዳው ሽንፈት ገጥሞታል። በኮፓ ኢጣሊያ በቶሪኖ ተሸንፎ የወጣበትም ውጤት ትናንት የሚጠቀሰው ነው። በኮፓ ዴልሬም አትሌቲኮ ዲ ማድሪድ ድል አድርጓል በአንቷን ግሪዝማን ብቸኛ ጎል የሚጠቀሰው ውጤት ነው። ሌላኛው በኩፕ ደ ፍራንስ እንደዚሁ ከሜዳ ውጭ ባዩን የገጠመው ኦሎምፒክ ዲ ማርሴ 9 ጎሎችን አስቆጥሮ ድል አድርጓል እና የሚደንቀው ደግሞ አሁንም በጥሩ ፎርም ላይ የሚገኘው ሜሰን ግሪንውድ 3 ጎሎችን አስቆጥሮ ሃትሪክ ሰርቷል። ከዚያም ባለፈ ደግሞ ለጎል ኳሶችን 2 ጊዜ አመቻችቶ ማቀበል ችሏል። ሜሰን ግሪንውድ በዚህ ውድድር ዓመት ለኦሎምፒክ ዲ ማርሴ በሁሉም ውድድሮች 25 ጨዋታዎችን መከወን ሲችል 17 ጎሎችን አስቆጥሮ ደግሞ 4 ለጎል ኳሶችን አመቻችቶ አቀብሏል ሜሰን ግሪንውድ እና በጣም የተለየ ጥራት ያለው ተጫዋች እንደሆነ እየተመለከትነው እንገኛለን። ተመልካቾቻችን ዛሬ ጨዋታዎች ይደረጋሉ። በእንግሊዝ ካራባኦ ካፕ የግማሽ ፍጻሜ መጀመሪያ ዙሩ ጨዋታ ቼልሲ ከአርሰናል ይጫወታሉ። በስታንፎርድ ብሪጅ ተጠባቂ የጨዋታ መርሃ ግብር ነው። ከጨዋታው አስቀድሞ ሚኬል አርቴታ ፔሮ ኢንካፔ ለጨዋታው የሚደርስ አይሆንም፣ ሪካርዶ ካላፊዮሪም ጭምር። በአንጻሩ ዊሊያም ሳሊባና ሊያንድሮ ትሮሳርድም የመሰለፋቸው ጉዳይ አጠራጣሪ እንደሆነ ገልጿል። ማክስ ዶማና ሞስኬራም ለማገገም ሂደቶችን እየከወኑ ይገኛሉ። ተመሳሳይ የሚባል የጉዳት ሁኔታን ያለባቸው ማክስ ዶማንና ሞስኬራ የካይ ሃቨርትዝ መመለስ ተከትሎ እንደምናውቀው ባለፈው በነበራቸው የጨዋታ መርሃ ግብር ፖርትስመዝ ባሸነፉበት ጨዋታ ተቀይሮ ገብቶ ደቂቃዎችን ተጫውቶ ነበርና ይህን በተመለከተ እሱን በጣም አተነው ነበር፣ ናፍቀነው ነበር። ከበርካታ ጊዜያት በኋላ ወደ ሜዳ ተመልሷል። ይሄ በጣም ለኛ አስፈላጊ ነገር ነው ብሏል ሚኬል አርቴታ። ከዚያም ባለፈ የቼልሲ ጨዋታ እንግዲህ ቋሚ ተሰላፊ ሆኖ ይጀምራሉ በሚል ሐሳብ ለቀረበለት ከጉዳት እንደተመለሰ ተጫዋች የእርሱን ደቂቃዎች መመጠን አለብን ሲል ሐሳብ ሰጥቷል። ከዚያም ባለፈ ሊያም ሮዚነር እና ሚኬል አርቴታ በኤፍኤ ካፕ ፋይናል ተገናኝተው ነበር 2014 ላይ። ይህን በተመለከተ በሰጠው ሐሳብ ምስሎችን ስንመለከት ነበረ። እግር ኳስ እንግዲህ የተለየ ውበት ነው፣ እናም አሁን ላይ በተለየ የሙያ ዘርፍ ላይ ሆነን ተገኝተናል በሚል ሐሳብ ሰጥቷል። ሊያም ሮዚነርን በተመለከተ ስለሱ በተወሰነ መንገድ አብረው ከሰሩት ጋር በተያዘ መረጃው እንዳለው ጉዞ በጣም አስደሳች ነው። እናም ለእርሱ ከዛሬው ጨዋታ ውጭ መልካም ምኞት እመኝለታለሁ ሲል ሐሳቡን ሰጥቷል ሚኬል አርቴታ። በቼልሲ በኩል ሞሴስ ካሴዶ በቅጣት አይኖርም። በአንጻሩ የኮል ፓልመር፣ ማሎ ጉስቶና ሬስ ጄምስን ጉዳይ በተመለከተ ሊያም ሮዚነር ከጨዋታው አስቀድሞ ነገሮች እንደሚገመግሙ ሐሳባቸውን ሰጥቷል። በጥሩ መንገድ ልምዶችን አድርገናል። አርሰናል በብዙ መመዘኛዎች በጣም ጠንካራ ቡድን ነው፣ ለጨዋታው ግን ተዘጋጅተናል ሲል አዲሱ የክለቡ አሰልጣኝ ሊያም ሮዚነር ሐሳቡን የሰጠበት አጋጣሚ ነው ያለው። በሴሪያም ጨዋታዎች ይደረጋሉ። በነገራችን ላይ ናፖሊ ከፓርማ ይጫወታሉ። የሊጉ መሪ ኢንተር ሚላን በሳንሲሮ ጁሴፔ ሜዛ ከሌቼ ጋር እንደዚሁ ዛሬ ጨዋታውን የሚያደርግ ነው የሚሆነው። ሪያል ማድሪድም ዛሬ አልቢሴትን ከሜዳ ውጭ በስፔን ኮፓ ዲልሬ ጨዋታውን የሚያደርግ ይሆናል። ሌላኛው የማይክል ካሪክ ጉዳይ ነው። እንግዲህ ማይክል ካሪክ ትላንት አመሻሽ በይፋ የማንቸስተር ዩናይትድ አሰልጣኝ መሆኑ ይፋ ተደርጓል። ዩናይትድ ከሩበን አሞሪም ስንበት በኋላ አሰልጣኝ ሹመት ማን ይሾማል የሚለው ይጠበቅ ነበረ። ሩበን አሞሪምን በ44 ዓመቱ የቀድሞ የክለቡ ተጫዋች ካሪክ ተክቷል ማለት ነው። 14 ወራትን ከቆየ በኋላ ሩበን አሞሪም መሰናበቱ ይታወቃል። እናም
ባለፈው ሐሙስ ነበር በአካል በመገኘት ከክለቡ ስራ አስፈጻሚ ኦማር ቤራዳና የክለቡ የስፖርት ዳይሬክተር ከሆኑት ጄሰን ዊልኮክስ ጋር ውይይት ካደረገ በኋላ ነው የካሪክ ሹመት ይፋ የተደረገው። እናም ከዚህ ከባክስሪ አሞሪም የሚጠቀመው ከነበረው ባክስሪ ወደ 4-2-3-1 ቅርጽ ወዳለው አሰላለፍ እንደሚመጣም ዘገባዎች እያሳዩ ይገኛሉ። እናም ዳረን ፍሌቸር እንደምናውቀው ለጨዋታዎችን ሲመራ ነበረ። እርሱም የኮቺንግ ስታፍ አባል ለመሆን እቅድ ተይዞ ነበር። ነገር ግን ይህ ዳረን ፍሌቸር ወደ አንደር 18 እንዲመለስ ነው እየተደረገው። ከዚያም ባለፈ ግን በካሪክ ኮቺንግ ስታፍ ውስጥ በእንግሊዝ ብሔራዊ ቡድን የሳውዝጌት ምክትል አሰልጣኝ ሆኖ የሰራው ስቲቭ ሆላንድ ከካሪክ ጋር በሚድልስብራ በጋራ የሰራው እንዲሁ ጆናታን ውድጌት የቀድሞ ተጫዋች ጆኒ ቫንስን ጨምሮ ታቢስ ቢኒዮን ከማይክል ካሪክ ጋር ኮቺንግ ስታፍ አባል ሆኖ ይሰራሉ። እንግዲህ ማይክል ካሪክም የመጀመሪያ ጨዋታውን በማንቹሪያን ደርቢ በመጪው ቅዳሜ ከማንቸስተር ሲቲ ጋር በሚደረገው ጨዋታ የአሰልጣኝነት ዙፋኑን በመረከብ ይጀምራል። ከሹመቱ በኋላ ማይክል ካሪክ ሀሳቡን ሰጥቷል። የቀድሞ ተጫዋች እንደመሆኑ ብዙ የተለየ ፍቅር ይኖረዋል ክለቡና ማንቸስተር ዩናይትድን የማሰልጠን ኃላፊነት መቀበል ለኔ በጣም ትልቅ ክብር ነው በማለት ሀሳብ ሰጥቷል። በክለቡ ስኬታማ ለመሆን ምን እንደሚያስፈልግ አውቃለሁኝ። ኃላፊነቴና ዓላማዬ የክለቡን ተጫዋቾች በዚህ ትልቅ ክለብ የምንፈልገውን ደረጃ ላይ እንዲደርሱ መርዳት ነው፣ ደግሞም አቅሙ አላቸው ብሏል ማይክል ካሪክ። በዚህ ውድድር ዓመት ገና ብዙ የምንፋለማቸው ነገሮች አሉ። በአንድነት በመቆም ታማኝ የክለቡ ደጋፊዎች የሚገባቸውን ውጤት ለመስጠት ዝግጁ ነን ሲል ማይክል ካሪክ እንደዚሁ ሀሳቡን ሰጥቷል። ሌላኛው የጆ ካንሴሎ ጉዳይ ነው። ይህ ፖርቱጋላዊ የመስመር ተጫዋች ካንሴሎ በውሰቱል ባርሴሎናን ተቀላቅሏል። ብሉግራናዎቹም ካንሴሎን ከሳውዲ አረቢያው ክለብ አልሂላል በውሰቱል ማስፈረም የቻሉት በካምፕኑ መጫወት ህልም ነው ብለዋል ጆ ካንሴሎ። በጣም ደስተኛ ነኝ፣ ባርሴሎና ደስታን የሚሰጠኝ ክለብ ነው፣ ለመጫወት እጅግ በጣም ጓጉቻለሁ ሲል ከዝውውሩ መቋጨት በኋላ ሀሳቡን ሰጥቷል። ሌላኛው ጉዳይ የጃቢ አሎንሶ ስንብት ብዙዎችን ያነጋገረ እንደሆነ ይታወቃል። ጥቂት ጊዜያቶችን ብቻ ነው ያሳለፈው በሎስ ብላንኮቹ ቤት። እናም የሱ ስንብት ብዙ ጥያቄ ሲፈጠር ነበረ። እናም አሁን ደግሞ አዲስ መረጃዎች እየወጡ ይገኛሉ። የሪያል ማድሪድ መልበሻ ክፍል ለሁለት ተከፍሎ እንደነበረ ዘገባዎች ያሳያሉ። በአንድ ወገን ኪሊያን ምባፔ፣ አርዳ ጉለር፣ ኦሬሊዮ ቹዋሜኒ፣ ሰባዮስና ሴንሲዮ በጃቢ እምነት የነበራቸው ሲሆን በአንጻሩ ግን ፌዴ ቫልቬርዴ፣ ቪኒሲዮስ ጁኒየርና ጁዲ ቤሊንግሃም በተቃራኒው እምነት ያልነበራቸው ተጫዋቾች እንደሆኑ ዘገባዎች ያሳያሉ። ከዚያም ባለፈ ደግሞ ሪያል ማድሪድ ለአሎንሶ የዚህ የውድድር ዓመት ደሞዙን ብቻ እንጂ የ3 ዓመት ኮንትራት ካሳ እንደማይከፍልም ነው ዘገባዎች የሚያሳዩት። የሚሆነው ኮንትራት በሚፈራረምበት ወቅት ላይ በመጀመሪያው ዓመት ከስራ ከተባረረ ለዚህ ዓመት ብቻ እንዲከፈለው የሚገልጽ አንቀጽ በስምነቱ ላይ ተካቶ ስለነበረ ነው። እናም የዚህ ዓመት ደሞዙ ብቻ እንደሚከፈለው አሎንሶ ዘገባዎች ያሳያሉ። አሁን እንግዲህ ክለቡን እንዲመራ የቀድሞ ተጫዋች አልቫሮ አርቤሎዋ እንደተሾመ ይታወቃል። ከኮፓ ዴል ጨዋታ አስቀድሞም ጋዜጣዊ መግለጫ ሰጥቶ ነበረ። ህልሜውን ሆኗል፣ ለዚህ ክለብ ያለኝን ኃላፊነት አውቃለሁ፣ ይህን በደስታ ለመጋፈጥ ዝግጁ ነኝ ብሏል አርቤሎዋ። በሪያል ማድሪድ በጣም አስፈላጊው ነገር ተጫዋቾች አቅማቸውን እንዲያወጡ ማገዝ ነው። ተጫዋቾች በጣም ደስተኛ እንዲሆኑ ፈልጋለሁ ይብሏል። ለዚህ ክለብ 100% ቁርጠኛ ናቸው። ለክለቡ አዲስ አይደሉም። እዚህ ስንት ዋንጫ እንዳሸነፉ መዘንጋት የለብንም። ያለ ቁርጠኝነት ግን ስኬት አላመጡም ሲል እንደዚሁ ሀሳቡን ሰጥቷል። ሌላው ያልሸሸገው የጆዜ ሞሪኖ አድናቂ እንደሆነ ነገር ግን አሁን ላይ ሞሪኖ ለመሆን ብሞክር ቶሎ ወድቃለሁ፣ ስለዚህ አርቤሎዋን እሆናለሁ ሲል ሀሳብ ሰጥቷል። ከአሎንሶ ጋርም ጥሩ ጓደኞች እንደሆኑ መልካም ምኞቱንም እንደገለጸለት እርሱም መልካም ዕድል እንደተመኘለት ጠቅሷል። ጓደኞች ነበርን፣ ወደፊትም ወዳጆቹን እንዘልቃለን ሲል አልቫሮ አርቤሎዋ ሀሳቡን የሰጠበት አጋጣሚ ነው ያለው። ተመልካቾች እንጎሎ ኮንቴን በተመለከተ ወደ ቱርክ ሊያመራ እንደሚችል ዘገባዎች ወጥተዋል። ፌነርባቺ ነገሮችን ለመቋጨት አሁን ውይይቶች እያደረገ ነው የሚገኘው ከአሊቲያድ ጋር። ነገር የአሊቲያዱ ማናጀር ሰርጂዮ ኮንሴሳው አንድ ሀሳብ ሰጥቷል። እንጎሎ ኮንቴን በተመለከተ ስለ ዝውውሩ ጉዳይ አሁን ምንም ማለት አልፈለግም፣ በክለቡ መቆየት የሚፈልግ ተጫዋች እንግዲህ ይቆያል ሲል ሀሳቡን የሰጠበት አጋጣሚ ነው ያለው። ሌላኛው ጉዳይ ከሰሞኑ አንድ መረጃ ሲወጣ ነበር አለ ከአርሰናል ጋር በተያያዘ አርሰናል በተለይ ከጅሮራ ጋር በተገናኘ ኤክስፐርቱን ለመሾም እንደወሰነ እናም ይህ ኤክስፐርት ቶማስ ግሮነማርክ በማህበራዊ ስር ገጹ ላይ ከአርሰናል ጋር በጋራ እንደሚሰራ አሳውቋል። ይህ ሰው በነገራችን ላይ በእጅሮራ 51.33 ሜትር እንግዲህ ስልጠና በመስጠት በውሮራ የጊነስ ወርልድ ሪከርድ ላይ የተመዘገበ ሰው ነው። ቶማስ ግሮነማርክ ከ2018 እስከ 2023 በሊቨርፑል ቤት ሰርቷል። ከክሎፕ ጋር የሰራባቸው አጋጣሚዎች ነበሩ። ሊቨርፑልም ዋንጫ ስኬቱ ላይ የራሱ አሻራ ነበረ። እንደ ተጫዋችም በተለይ ሮበርትሰን የእጅሮራው እንዳሻሻለለት ዘገባዎች ያሳያሉ። እናም ከአርሰናል ጋር በቀጣይ ይሰራል። እንግዲህ አርሰናል ከቆመ ኳስ በጣም የሊጉ ምርጡ ቡድን ነው። አሁን ደግሞ ከእጅሮራ የተሻለ ውጤትን ለማምጣት ይህንን ዴኒሻዊ ቶማስ ግሮነማርክን አብሮ ለመስራት መወሰኑ ዘገባዎች ያሳያሉ። ቆይታችን ይመስል ነበር ተመልካቾቻችን። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ዜና አሳልፌያለሁ። ሰናይ ጊዜን ተመኘው።